ነገ ምን እንደሚፈጠር አላውቀውም። እኔ ልኖር ልሙት ምንም አውቀው ነገር የለም። በቅርቡ ለእናንተም ቢሆን መጥቼ ማስተዋወቅ ይሆናልና ደስተኛ የምትሆኑም አላችሁ፣ የምትከፉም አላችሁ። ማንም የለም ቤት ውስጥ ብቻዬን ነኝ። አታድፍሽ እኮ እንዳልወጣልሽ ግልጽ ነው። ማንም በሌለበት ባዶ ቤት ነው የጠራሽ። ስለ ስርዓትን ያዘ። እኔ ሌላ ነገር ፈልጌ አይደለም የጠራው። ከፍቅራችን መበተን ፎቶ መበተን ያስጨነቀ ልክ ፎቶ ሳነሳ ነው የምታምነው ነገር ልናገርሽ። እኔ እንደዛ አይነት ውሳኔ የወሰንኩት ለምን እንደሆነ ይገባሻል? ስለምን ውሳኔ ነው ይገባሻል ወይ? ስለምን ውሳኔ ነው የምታወራው? እኔ እዛ ውስጥ የገባሁት ለምን እንደሆነ ይገባሻል? አታውቂም? ወንድ የሆነ እዚህ ቤት መጥቶ ወንድ ያኔ ልትያየ እኔ ኤፍሬም ሙላቱ አይደለሁኝም። ሰላም እንዴት አላችሁልን የኔ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም ባያላችሁበት ሰላማችሁ ዝት ይበልልኝ። ሰሞኑን ጠፍቻለሁ፣ ይቅርታ ይደረግልኝ። ያው ምክንያቱ የመጥፋቴ ምክንያት ምን እንደሆነ እናንተም ቢሆን በቅርቡ ታዩታላችሁና ያው መቼስ የሰው ልጅ ላይ አዲስ ነገር መምጣቱ ማለት የማይቀር ነገር ነውና አዳዲስ ነገሮች አሉ በህይወት ያው ላይ እየተፈጠሩ ያሉት ነገሮችና ለእናንተ አዲስ መሆኑን አሁን እየነገርኳችሁ ነው እንጂ በቅርቡ አዲሱ ነገር ምን እንደሆነ የኔን አዲስ ምን የተለየ ነገር እናንተም ጭምር ታዩታላችሁና ሰሞኑ የተፈጠሩ ያሉትን ነገሮች አይታችኋል። እኔ ደግሞ ተናግሬያለሁኝ። ሁሉ ጊዜ ጭቅጭቅ፣ ሁሉ ጊዜ ንዝንዝ አልፈልግምና መጨቃጨቅ ምናምን ነገር እናንተ ማለት እንኳን ለኛ አይደለም እናንተ ራሱ ለምታዳምጡት ራሱ አካባቢያችን ላይ ያለው ሰው ራሱ በጣም የሚያሰለች ነገር ነውና እኔ አሁን ላይ መጣሁበት ዋነኛ ምክንያት ይሄ ነገር ሰልችቶኛል፣ በቅቶኛል። በጣም ትግስት አድርጌ ነገሮችን ለመፍታት ነገሮችን ለማስተካከል ሞክሬያለሁ። በምችለው በአቅሜ በመጠኔ በቃ ማድረግ ያለብኝ ነገሮች በእኔ በኩል በእኔ ደረጃ ማድረግ ያለብኝም በራሴ መንገድ ለማስተካከል ሞክሬ ነበር። አልሆነም። ያ ማለት ግን እናንተ ትሞታላችሁ ማለት አይደለም። የሰው ልጅም ደግሞ ብቸኛ ስለሆነ ይሞታል ማለት አይደለም። ግን ደግሞ ህይወት ይቀጥላል የሚባለውን ነገር እርግጠኛ ነኝ። ከነኝ በላይ ደግሞ እናንተም ታውቁታላችሁና አሁን ላይ ደግሞ የወሰንኩት ውሳኔ ያን ነው። ምናልባት ቸኩልሽ፣ ፈጠንሽ ልትሉኝ ትችላላችሁ። ግን ደግሞ ማለት ሁሉም ነገር በጊዜው ነው የሚሆነው። ግን ደግሞ የሆነ ሰው ከእናንተ ሲርቅ ራሳችሁን በሆነ ነገር አዳፕት ማድረግ ትፈልጋላችሁ። ማለትም መልመድ የሆነ ነገርን ያንን ነገር የለመዳችሁትን ነገር ለመርሳት ሌላ ነገሮች መልመድ አለባችሁና አሁን ላይ ደግሞ እያደረኩ ያለሁት ነገር ያን ነው። ምክንያቱም የሆነ ሰው ተደጋጋሚ ስላሰባችሁት ብቻ ያ ሰው እናንተ ይሆናል ማለት አይደለም። እኔም ከዚህ በኋላ ማለት አንድ ሰው ከእናንተ ተለይቶ የራሱን ህይወት ሲጀምር እናንተም ደግሞ የራሳችሁን ህይወት ትቀጥላላችሁ አይደል? እኔም ያለሁበት ሁኔታ እዛ ላይ ነኝ። ምናልባት የምትናደዱብኝ ልትኖር ትችላላችሁ። ለዛም ደግሞ ቀድሜ መናገር ስላለብኝ ነው። በቅርቡ ለእናንተም ቢሆን መጥቼ ማስተዋወቅ ይሆናልና ያው ደስተኛ የምትሆኑም አላችሁ፣ የምትከፉም አላችሁ። አንዳንዴ ለነገሮች አለመቸኮል አሪፍ ነገር ሆኖ ግን ደግሞ ነገሮችን ዝም ብላችሁ ስላለፋችሁ በቃ ችላ ስላላችሁ ምንም ይቀይራ ነገሮች የሉምና ከዚህ በኋላም የማደርገው ነገር ያን ነው። የራሴን ህይወት ለመቀጠል እሞክራለሁኝ። ያለፈ ህይወት ነው ይሄ፣ ያለፈ ቤቴ ነው ብዬ ምናልባት ይህን ነገሮች በሙሉ ትቼ ልሄድ እችላለሁኝና ዛሬ የመጣሁበት ግን ዋነኛ ምክንያት በቃ እኔ ጭቅጭቅ አልፈልግም። ያን ነው ከምንም በላይ ልነግራችሁ የመጣሁት። ኤፍሬምንም ቢሆን ጠርቼዋለሁ በሰላማዊ መንገድ እንደ ትልቅ ሰው ማውራት ከቻልን መግባባት ከቻልን እንደ ትልቅ ሰው ነው ማውራት የምፈልገው እኔ የሆነ ማለት ይሄ ነገር ለኔ ይገባኛል ካለ የፈለገውን ማድረግ ይችላል። እቃዎች አሉት እዚህ ቤት፣ ልብሱን ቢሆን እስካሁን ድረስ አልወሰደምና ከዚህ በኋላም ደግሞ በዚሁ ኃይለኝነቴ መቀጠል አልፈልግም። ማለት ኃይለኛ መሆን ያለብኝ ቦታ ላይና የሌለብኝን ቦታ መለየት አለብኝ። ሁለተኛ ነገር ደግሞ በሰዓቱ ብዙ ነገሮች አናዳዊ ነበረ ታውቃላችሁ እናንተም። ግን ደግሞ ነገ ምን እንደሚፈጠር አላውቀውም። እኔ ልኖር ልሙት ምንም አውቀው ነገር የለምና ከማንም ሰው ጋር እንደዚህ በቂ ምናንም ነገር እንትን ማለት አልፈልግም። ምንም አይነት ቂም አሁን ላይ ውስጤ ላይ ምንም አይነት ነገር የለም።
ጠርቼዋለሁ። በሰላማዊ መንገድ ነው ማወራው። የሱን አላቅም። እኔ ግን ስልክ ደውዬ ያወራሁት ግን በሰላማዊ መንገድ ስለሆነ ይመጣል። በሰላማዊ መንገድ አውርተን ማድረግ የሚፈልጋቸው ነገሮች ካሉ ወይ ደግሞ መውሰድ የሚፈልጋቸው ነገሮች ካሉ መውሰድ ይችላል። አለብን እንደ ትልቅ ሰው አውርተን መፍታት ያሉብንም ነገሮች ካሉ፣ ምክንያቱም እዚህ ጋር መጀመሪያ ላይ አስበን የነበረው ህይወት ለመኖር ነው አይደል? በቃ በሰዓቱ ስትዋደዱ ስታፈቅሩ ብዙ የምታደርጓቸው ነገሮች አሉ። እኔም ቢሆን እነዛን ነገሮች አድርጊያቸው ነበረ። ግን አሁን ላይ መለየት ከሆነ መለየት ነው በቃ። የሰው ልጅ ስለተለያየ ብቻ በጥላቻ መኖር አለበት ብዬ አላስብም። በቃ አሁን ላይ ያሰብኩት ነገር ያንን ነው። እሱ የራሱን ህይወት ለመኖር ያሰበበት የራሱ የሆነ ምክንያት ሊኖር ይችላል። እኔም ደግሞ ከዚህ በኋላ የራሴን ህይወት መኖር ካለብኝ የራሴን ህይወት እኖራለሁ። መቀጠል ካለብኝ ሌላ ህይወት ጀምሬ ምን ይታወቃል? የሰው ልጅ መገናኛው ምን እንደሆነ አይታወቅም። ሌላችሁ የፈለጉት ነገር ያንን ነው። ምክንያቱም በቃ ነገ መሞትም አለ። ከሰው ጋር ቂም እንደተያያዛችሁ እንደዛ እንዲሆን አልፈልግም። በቃ አሁን ላይ ያሰብኩበት ዋነኛና ዋነኛ ምክንያት ይሄ ነው። ለእናንተም ቢሆን በቅርቡ አዲስ ነገር ማሳየት ካለብኝ ለእናንተ አሳያችኋለሁኝና ምናልባት ልትደሰቱበትም ምን ልትሉበት ይችላል። ግባ ኤፍሬም። ምንድን ነው? ልታስደበድብኝ ነው? ማንም የለም ቤት ውስጥ ብቻዬን ነኝ። አጣድፍሽ እኮ ከካሜራው ማን ውጪ ማንም ሰው የለም። ተቀመጥ ነው ያልኩ። ተቀመጥ ማለት ማጣደፍ ነው። አጣድፈሽ ነው የጠራሽኝ? አጣድፈሽ ነው ና ግባ ያልሽኝ? ኦኬ ውጣና ድጋሚ ግባ። ለምንድን ነው ሁሌ ነገረኛ የምትሆነው? ኦኬ ምንድን ነው? ችግር አለ? ምንም ችግር የለም። መምጣት ተደብሯል? ይሄል ደበረኝ። ኦኬ ደህና ነኝ። ቀን ወደ ቀን ማለት ነው ቆንጆ ይየውሽ። ኤፍሬም አሁን እንደዚህ ነገር መስማት ፈልጌ አይደለም የጠራው። ማለት ካንተ ይሄን ቃል ከዚህ በኋላ መስማት አልፈልግም። ማለት በቃ እንደ ትልቅ ሰው በስነ ስርዓት ተነጋግረን ስለ ምንም ቢሆን ክፉ ደግ አሳልፈናል። ዛሬ ማለት የጠራሁበት ዋነኛ ምክንያት ይሄ ነው። ምንም ቢሆን ክፉ ደግ አሳልፈናል። ብዙ ነገሮችን አብረን ሆነናልና ልክ እንደማይተዋወቅ ሰው ተዋውቆ እንደማያውቅ ሰው ልክ እንደ ጠላትና ጠላት ነው እየሆንን ያለ ነውና ማለት እኔ በበኩሌ ከዚህ በኋላ ያንን ነገር በራሴ ትቼዋለሁ። ያንተን አላቅም። የራስ ህይወት መኖር ከፈለክ መኖር ትችላለህ። ማለት እኔም ከዚህ በኋላ በአንተ ህይወት ውስጥ ገብቼ አልበጠብጥህም። አንተም ከዚህ በኋላ በእኔ ህይወት ውስጥ ገብተህ መበጠጥ አትችልም። ያንን ነገርም ላሳውቅህም ነው የጠራሁት። ስለምን ጉዳይ ነው? ስለምን ጉዳይ ማለት ነው? አሳርፍ ማለት ላወራ ነው እንጂ የምሬ ነው። እዛው እየጠራሁ የራሴ ምክንያት አለኝ። ከዚህ በኋላ እንደዛ ስታደርግ የሚደብረው ሰው አለ ማለት እኮ አንተ ከኔ ጋር የሆነ ነገር ስታደርግ ኢማንዳ እንደሚደብራት ሁላ እኔም ከዚህ በኋላ የሆነ ነገር ሳደርግ የሆነ ሰው ይደብረዋል። እዚህ ጋር ስሙን መጥራት ማንነቱን ማሳወቅ የለብኝም። ቁንጅናሽን የማድነቅ መብት አለኝ። መብት የለህም። መብት ያለ ከዚህ በኋላ ማን ላይ እንደሆነ ታውቀዋለህና እዛ ሰው ጋር ሄደህ ማድነቅ ትችላለህ። እኔን አይደለም ከዚህ በኋላ የምታደንቀኝ። ኦኬ የጠራሽኝ ለምን ጉዳይ ነው ታዲያ? ልብስህን እንድትወስድ ልብስህን እንዳለ ከፈለክ በሻንጣ አድርጌ እልሃለሁ። ምንም አይነት ንብረት ያው የመካፈል መብት አለኝ አይደል? ማንኛውም ንብረት እዚህ ቤት። ልብስ ግን አልፈልግም። እኔ በጣም ብዙ ልብስ ከውጭ መጥቶልኛል። አሁን ላይ ልብስ አያስጨንቀኝም። ግን ማንም በሌለበት የጠራሽኝ ለምን ጉዳይ ነው? በቃ የጠራው ዋነኛ ምክንያት ይሄ ነው ኤፍሬም። እኔ ከዚህ በኋላ የራሴን ህይወት ጀምሬያለሁ።
የራሴ ህይወት ጀምሬያለሁ ማለት የራሴን ህይወት ጀምሬያለሁ ማለት አንተ የጀመርከውን ህይወት እኔም ደግሞ ማለት አንተ ትተኸኝ ይካል ሶኒ ደግሞ እንደሚፈልገኝ ሰው ይጃለሁ። ማነው እሱ? ማንነቱ ግዴታ ለአንተ ማሳወቅ ባለፈው በስልክ ስታወሪ ሰምቼሻለሁ። በስልክ ያወራሁት ሌላ ሰው ነው። ማንነቱን ማወቅ ፈልጋለሁ። እሱ ማንነቱን ማወቅ አይጠበቅብህም። እኔ ለአንተ እኮ አይደለም ማንነቱ የሚሰራው ለራሴ ነው እንጂ። ስለዚህ ከዚህ በኋላ አዳምጠኝ። ማንም በሌለበት ባዶ ቤት ውስጥ የጠራሽኝ ለምንድን ነው? ከዚህ በኋላ ይሄ ቤት ባዶ ላይሆን ይችላል። ምናልባት ብዙ እንግዳዎች ሊመጡበት ከኔ ጋር ፍቅር መስራት ትፈልጊያለሽ አይነት ነገር ነው። ውስጥ ብቻዬን የጠራው አንደኛ ካሜራማን አለ፣ ብቻዬን አይደለሁም። ሁለተኛ ነገር ደግሞ አዳምጠኝ። ሌላ ሶስተኛ ሰው ገብቶ ማውራት አልፈልግም። እኔ ካንተ ጋር ሌላ ሶስተኛ ወገን መግባት አለበት ብዬ አላስብም። አቤት ሌላ ሶስተኛ ሰው መግባት አይጠበቅብንም። እኔ እናንተ መሀል ላይ አዳምጪኝ። ሌላ ሶስተኛ ሰው ገብቶ ተጣልተናል አይደል? ሌላ ሶስተኛ ሰው ገብቶ ግን ማስታረቅ አለበት ብዬ አላስብም። እሺ ታፈቅሪኛለሽ? ነገርኩህ እኮ እኔ ከዚህ በኋላ የራሴን ህይወት ልጀምር ነው። እንደዚሁ ባይንሽ ባካውንሽ ያስታውቅብሻል እንዳልወጣልሽ አሁንም ድረስ እኔ ማሰብ እንዳላቆምሽ እንዲሁም ያስታውቅብሻል። ስለጠራው እንደዛ ብትልም አይፈረድብን። ግን ደግሞ እኔ ጠራው ከዚህ በኋላ አዲስ ህይወት መጀመሪያና ማለት መውሰድ የምትፈልጋቸውን ነገሮች በሙሉ እንድትወስድ ነው። ገባ? እዚህ ቤት ከዚህ በኋላ ማንንም ሰው ይዘህ መተህ ማንዳ እንትና ምናምን ያልክ እዚህ ቤት ውስጥ ማንንም ሰው ሊመጣ አይችልም። ፍቅረኛ ብትይዥም እሺ፣ አዲስ ፍቅረኛ ብትይዥም ህይወት ይቀጥላል። አዲሱ ፍቅረኛሽ እንዳልተስማማሽ እንዲሁም ታስታውቂያለሽ። ኧረ እባክህ በአንድ ጊዜ እኮ አይደለም። በአንድ ጊዜ ሁሉም ነገሮች ስለተፋጠኑ ይመስለኛል ከአንተ ጋርም እንደዚህ መሆናችን ምክንያት። ወደ ተጠጋና ተቀመጥ። እኔ በስነ ስርዓት የጠራሁት ዛሬ በስነ ስርዓት አውርተን ማድረግ የምንፈልጋቸውን ነገሮች ልክ እንደ ትልቅ ሰው እናስብ። ለምንድን ነው እኔን ማፍቀር ማታቆም? ማንም እኔ ረስቻለሁ። ይፍሩ እንዳረሳሽኝ እኮ ግልጽ ነው። ፎቶዎችን ሳሎናችን ላይ ተሰቅለዋል። ኦኬ፣ ይሄ ፎቶ ነው ያሳሰበ? ፎቶዎችን ተሰቅለዋል። ይሄ ፎቶ ነው ያሳሰበ? ፎቶ እስካሁን ያነሳሁበት ምክንያት ለግድግዳው ስላሰብኩኝ። ፎቶ ተነሳ ማለት ግድግዳው አንድ ላይ ነው የሚነሳው። ኧረ ተይ ይኸውልሽ። ስለዚህ ስለማፈቅር ነው የሚመስለኝ ፎቶ እዚህ ጋር ማስቀመጤ። ትክክል። ይኸውልሽ ስሜታዊ ሆነ የምትወስኙ ነገር በኋላ ይጸጽትሻል። ምን በስሜታዊነት የሚባል በስሜታዊነት የምትወስኙ ነገር ይቆጭሻል። ህያብ ትቆጫለሽ በኋላ ስሜታዊ ሆነሽ ምንም ይበቃል። ይሄ ፎቶ ነበር አይደል ያሳሰበ? ስለዚህ ፎቶ ነው ያሳሰበ አይደል? ስሜታዊ ሆነሽ የምትወስኙ ነገር በኋላ ይቆጭሻል። ያንዳንዱ ነገር ነው ማነሳው። ኦኬ፣ ስለአንተ ምንም አይነት ማስታወሻ እንዲቀመጥ አልፈልግም አይደል? አዎ፣ አይቀመጥም። ኦኬ፣ አንድ አዲስ ፍቅረኛ ያሽ አይደል? እንኳን ያሽ ደስ ብሎኛል፣ ግን እንደዚህ እንደታንገላችኝ አልፈልግም። ምን ማለት ነው? በስነ ስርዓት ነው ማንሳትም ካለብሽ የምታነሺው። እምለምንሽ ለዛ ነው። እሺ፣ ላንተ እኮ እዚህ ጋር ማንሳቴን እኮ አይጠበቅም። እስከ ዛሬ በቆሻ ቆሻ ማዳበሪያ ውስጥ ነው የማይከታው። ምንም አይነት ነገር ውስጥ ስላንተ እዚህ ቤት ውስጥ እንዲቀመጥ አልፈልግም። በጣም ልቀቀኝ። ይሄ ቤት አውርዷለሁ። እያንዳንዱን ነገር ከዚህ ቤት አውጣዋለሁ። ስላንተ ምንም አይነት ነገር ውስጥ እዚህ ቤት ውስጥ እንዲቀመጥ አልፈልግም። ይሄ ቤት እኮ የኔም ጭምር ነው። ያንቺ ብቻ ነው ወይ? ያንተ ብቻ ነው ወይ? ይሄ ማስታወሻ እዚህ ቤት ውስጥ እንዲቀመጥ አልፈልግም። በቃ አይደል? ይሄ ማስታወሻ ይሄ ነው አይደል? ያሳሰበ ፎቶ ነው ያሳሰበ። አውጥቼ ማቃጠል እችላለሁ። ገና ምን ላይ ተማራደ ነው የሚገርመኝ። ነው ረጂ አልወድም። ይሄ ከዚህ በኋላ ምንም አይነት ነገር እንድትል አልፈልግም። ይሄ ቤት የኔ ነው። እንድነሳከው ነው የተፈለከው። አረሳዋለሁ። ያንቺም ነው የኔም ነው አይደል? ቤት ምን ነው ያንተ? ከዚህ በኋላ የኔ አንቺ የሚባል ነገር የለም። የማውራድ መብት የለሽም። እኔ አንቺ ነገር የሚባል ነገር እንደሌለ ማሳየኝ። ከዚህ በላይ እንዴት አድርገህ ልታሳየኝ ነው? እኔ አንቺ ተለያየን አይደለ? ብሬክ አፕ አደረግን አይደለ? እስክንካፈል ድረስ ንብረቱ አንዲት ነገር እንድትነቂ ያልፈልግ። ፎቶ ግን እዚህ ጋር ፎቶውን ይዘም ወንድ ነሽ። እሺ፣ ያዝ ፎቶውን ይዘም ትችላለህ። ወንድ ነሽ። ንቀይ። ወንድ ነሽ። ንቀይ። አንድ ንቀይ። እያወራሁሽ ነው አይደለ? ልቀቀኝ። አነሳለሁ። እያንዳንዱ ነገር ነው የማነሳው። እዚህ ቤት ስላንተ ምንም አይነት ነገር ውስጥ አይቀመጥም። ያወራሁሽ መልሰሽ ትለጥፊዋለሽ። አልሰቅለውም። ያስጨነቀ ፎቶ ነው ያስጨነቀ ወይ? ከፍቅራችን መበተን ፎቶ መበተን ነው ያስጨነቀ? ልክ ፎቶ ሳነሳ ነው የምታምነው? ይኸውልሽ ስሜታዊ ሆነሽ የምትናገሪው ነገር የምታወሪው ነገር ማነው ስሜታዊ የሆነው? ማነው በስሜት የሆነ ነገር ሲያደርግ የነበረው? እሺ መሰለኝ ፎቶዎቹ የምንነቂያቸው። የኔ ፎቶ መንቀል ነው እንዲያሳሰበ? የሰይ
ኦኬ አንተ የምታደርጋቸው ነገሮች አያስጨንቁም። እዚህ ቤት ውስጥ ለምንድን ነው አንተ ፎቶ ማስቀምጠው? ስለምፈልግህ እንደዛ ነው የተሰማ? አዎ ለምን ፍቅር ነው የምታወራው? ኦኬ እንደማለት ፍቅር ማሳሳየማ ይግባ። አየለው እኮ አሁን እኮ ስሜታዊ የሆነሽ ነው እንደዚህ የምታረጊው። ፍቅሬ እኮ እንዳልወጣልሽ ግልጽ ነው። ማንም በሌለበት ባዶ ቤት ነው የጠራሽ። ስነ ስርዓትን ያዝ። እኔ ሌላ ነገር ፈልጌ አይደለም የጠራው። ታዲያ ምን ፈልገሽ ነው? ስነ ስርዓትን ያዝ። የምታወሩን ነገር ለይተህ እወቅ። ኦኬ እኔ ፎቶ ለምንድን ነው የማላነሳው? አነሳለሁ። እኔ የራሴን ህይወት መኖር እፈልጋለሁ። የኔ ራሴን ህይወት እቀጥላለሁ። አንቺ ያነሳሁት ማያስቆምከኝ ያለው እኮ አንተ ነህ። አሁን አላስቆምሽም። አንቺ ነገር ልናገርሽ። እኔ እንደዛ አይነት ውሳኔ የወሰንኩት ለምን እንደሆነ ይገባሻል? ስለምን ውሳኔ ነው የምታወራው? ስለምን ውሳኔ ነው የምታወራው? እኔ እዛ ውስጥ የገባሁት ለምን እንደሆነ ይገባሻል? አታውቂም? አው ስላስጠላው ካልን ስለሰለቸው ነው የሆነ ነገር እያደረክ ያለው። እንደዛ ነው። ሌላ ምክንያት ካለ እስኪ አስቀምጥልኝ። ሌላ ምክንያት ይሄ በልና አስቀምጥልኝ። ምንም አይነት ምክንያት የለም። እሺ አንቺ ሞራልሽ ማንሳት ላይ ነው አይደል? እያፍ እኔን ለማሰደብ ቀን ተቀን አታልቅሽ። ቀን በቀን አታልቅሽ። እኔን ለማሰደብ ስራክ ነው የሚያሰድብህ። ህያብ አይደለችም የምታሰድብህ። ስራክ ነው የሚያሰድብህ። ህያብ አይደለችም። እሺ ስለምን ማንሳት ነው? እያንዳንዱ ነገር አስቼ ገና አጣጥነዋለሁ። ፎቶ መነሳት ነው የሚገርምህ። ገና ምን አይተህ? እሺ የጠራሽ ልትደበድብኝ ነው ማለት ነው? ማንም የነካ ሰው የለም። ክብር አሉ ድል ያለው ራስ ነህ። እየደበደብሽኝ እኮ ነው። ክብር አሉ ድል ያለው ራስ ነህ። ማንም የነካም እዚህ ጋር ማንም እንትን ያለህም የለም። ግን ደግሞ በአንድ ተራ ፎቶ እንደዚህ እንድትገምተኝ አልፈልግም። እሺ እያንዳንዱ ነገሮች ተነስተው እዚህ ቤት ውስጥ ያንተ ነገሮች እንዳለ ተነስተው ታያቸዋለህ በቅርቡ። አታስብ፣ ችግር የለም። አሁን ለአንተ ፊት እዚህ ጋር መልክ መስራት አይጠበቅብኝም። መውጣት ትችላለህ። መውጣት ትችላለህ። እንድታነሺልኝ ደግሞ ምን ይፈልጋል? ራስ ማንሳት ትችላለህ። ራስ ማንሳት ትችላለህ። በዚህ ሁለት ቀን ውስጥ እዚህ ቤት መኖር ስለምጀምር እንድታነሺልኝ ይፈልጋል። ማን ስለሆንክ ነው አንተ እዚህ ቤት ውስጥ የምትኖረው? ማንነቴን እኔ ሳይሻለሁ። ፎቶ ነው የሚያስጨንቅም። መውጣት ትችላለህ። ወደሚያስጨንቅ ቦታ መሄድ ትችላለህ። የጠራሽኝ ፎቶ እንድታነሺ ፎቶ ማንም እዚህ ጋር ፎቶ ማንም ቼክ ያደረገ ሰው አልነበረም። ራስን ይሁሉ ነገር እንደወሰደ ገና ብዙ ውሳኔዎችን መወሰን እችላለሁ። ይሄ ፎቶ እዚህ ቤት ውስጥ የተሰቀለው ይኸውልሽ፣ ምንም ብትይ እኔ አንቺ ተመልሼ እኔና አንቺ ፍቅረኛ የምንሆንበት እንዲችም አይነት ውጣ በለጠች ባልን ውጣ መውጣት ትችላለህ። ውጣ ወደ ምትዝግበት ቦታ ሂድ። ፍቅረኛ ወደምትለው ቦታ ሄድ። ብንከባበር ጥሩ ይመስለኛል። ናውጣ ራሴ እያንዳንዱ ነገሮች አነሳቸዋለሁ። አንተ ማንሳት ይጠበቅብህ። ውጣ። ምንም ለማንሳት አትሞክር። ራሴ ማንሳት እችላለሁ። አንቺን ይሄን ፎቶ ራሴ ማንሳት እችላለሁ። ናውጣ። ውጣ ኤፍሬም ውጣ። ከዚህ በላይ እንድጎዳ አታደርገኝ። በቃ ውጣ። በቃ ውጣ እስከምትባል ድረስ መጠበቅ ራሱ አይጠበቅብህ። ውጣ ቶሎ በልልኝ። ፍጠን። መውጣት ትችላለህ። ውጣ። ወንድ የሆነ እዚህ ቤት መጥቶ ወንድ ያኔ ልትያየው እኔ ኤፍሬም ሙላቱ አይደለሁኝም። እሺ ያኔ ማንነቴን ታየዋለሽ። ውጣ ልትመጣ ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለም።
ውዴ